ሰላም ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው ቻናል የተለያዩ የኢኮኖሚክስ ጉዳዮችን እንደምንዳስስ ይታወቃል። እንግዲህ ለዛሬ ደግሞ ወርልድ ሃፒነስ ሪፖርት 2025ን ይዤ መጥቻለሁ ማለት ነው። እንግዲህ በዚህ ወርልድ ሃፒነስ ሪፖርት 2025 ኢትዮጵያ ከዓለም ሀገራት እዚህ ዳታው ላይ ካሉት ማለት ነው 143 የሚሆኑ ሀገራት ኢትዮጵያ 132ኛ ሆናለች ማለት ነው። ያው እኔ ሪፖርቶች ደስ ይሉኛል አነባለሁ በተለያየ ጊዜ የሚወጡትን። ይሄ ወርልድ ሃፒነስ ሪፖርት በየአመቱ ማርች ላይ ነው የሚወጣው። ስለዚህ ይሄ ሪፖርት እንደሚያሳየው ከሆነ ኢትዮጵያ ከዓለም ሀገራት ከ143 ሀገራት ማለት ነው በዚህ አመት 132ኛ ሆናለች። ለምንድን ነው ማንደስተው? እናንተ ምን ያህል ደስተኛ ናችሁ? እስኪ ሪፖርቱን ወደ ውስጥ ገባ ብለን እስኪ እንየው። እንግዲህ ያው ወርልድ ሃፒነስ ሪፖርት 2025 ወጥቶ እንደነገርኳችሁ በዚህ ወር ነው የወጣው። ኦክስፎርድ ዩኒቨርሲቲ ነው በዋናነት የሚያዘጋጀው። በኦክስፎርድ ዩኒቨርሲቲ ስል ዌልቢንግ ሪሰርች ሴንተር የሚባል አለ። ያ ተቋም ነው የሚያወጣው። ነገር ግን ለብቻው አይደለም ይሄ ተቋም ሪሰርች የሚሰራው፣ በጣም ብዙ አጋር አካላት አሉ። ለምሳሌ ሰስቴናብል ዴቨሎፕመንት ሶሉሽን ኔትወርክ አለ በዩኤን ስር ማለት ነው። ስለዚህ ከነዚህ ጋር በመሆን ነው ዩኒቨርሲቲ ኦፍ ኦክስፎርድ ዌልቢንግ ሪሰርች ሴንተር ይሄንን ሃፒነስ ሪፖርት የሚያወጣው ማለት ነው። ሶ ኮንቴንቱ ይሄ ነው። ያው እንድታነቡት ሪኮመንድ አደርጋችኋለሁ። በጣም ደስ የሚሉ ፖዚቲቭ ነገሮች ናቸው እያንዳንዱ ቻፕተር ላይ ያሉት። ያው ከላይ እንደምታዩት ወርልድ ሃፒነስ ሪፖርት ይላል። ኤክስኪዩቲቭ ሰመሪ ያለው። ከዛ ኬሪንግ ኤንድ ሼሪንግ ነው የመጀመሪያው፣ በጣም ደስ የሚል ነው። ሁለተኛው ሼሪንግ ሚል ዊዝ አዘርስ ነው። ሶስተኛው ማለት ነው። አራተኛው ሊቪንግ ዊዝ አዘርስ ነው። ኢማጂን እንግዲህ ኮኔክቲንግ ዊዝ አዘርስ፣ ሰፖርቲንግ አዘርስ፣ ትረስቲንግ አዘርስ፣ ጊቪንግ ቱ አዘርስ። ደስ አይሉ? እንዳለ ፖዚቲቭ ወርዶች ናቸው። ሁለተኛ ላይ ኬሪንግ ኤንድ ሼሪንግ ነው። ሶስተኛ ላይ ሼሪንግ ሚል ዊዝ አዘርስ ነው። አራተኛ ላይ ሊቪንግ ዊዝ አዘርስ ነው። ኮኔክቲንግ ዊዝ አዘርስ ነው። ሰፖርቲንግ አዘርስ፣ ትረስቲንግ አዘርስ ኤንድ ጊቪንግ ቱ አዘርስ። እነዚህ ነገሮች ካሉ በቃ ደስተኛ ነው የምንሆነው። ደስተኛ ብቻ ሳይሆን ሰላምም ይሰማናል። ያው ከዚህ በፊት አንድ ቪዲዮ ሰርችላችሁ ነበር። ግሎባል ፒስ ኢንዴክስ ኢትዮጵያ 144ኛ እንደሆነች አሳይቻችኋለሁ። በእምነት ደግሞ በነገራችን ላይ ኢትዮጵያ 4ኛ ናትና ተቃራኒ ነው። አሁን ደግሞ በደስታም ከ143 ሀገር እንግዲህ 132ኛ ነን። 11 ሀገር አካባቢ ነው ማለት ነው የምንበልጠው። ምን አይነት ሀገሮች ናቸው? እንግዲህ ሪፖርቱ እንድታነቡ ሪኮመንድ አደርጋችኋለሁ። እንግዲህ ያው ይሄ የወጣው ሪሰንትሊ ነው። ቅድም እንዳልኳችሁ ዩናይትድ ኔሽንስ ሰስቴናብል ዴቨሎፕመንት ሶሉሽን ኔትወርክ ጋር በመተባበር ነው ኦክስፎርድ ዩኒቨርሲቲ ይህንን መረጃ የሚያወጣው። እንግዲህ በዋናነት ያው ጂዲፒ ያለው ኢኮኖሚ ጋር የተያዘ ነገር አለው። ደስታ ከዛ ጋር ስለሚገናኝ ግን ያ ብቻ አይደለም። ለምሳሌ እነሱ የሚያዩት ምንድነው? ሶሻል ሰፖርት ያሉ፣ ላይፍ ኤክስፔክታንሲ ያሉ፣ ፍሪደም ያሉ፣ ጀነረሲቲ ያሉ ኤንድ አብሰንስ ኦፍ ኮራፕሽን ራይት እሱ ነው ያሉ ማለት ነው። ሶ እነዛን ነገሮች ነው ዌይትድ አቨሬጅ ሰርተው ፕሪንሲፓል ኮምፖነንት አናሊሲስ ተጠቅመው አዘይንዶ ዘዴ የሀገራትን ደረጃ የሚያወጡት ማለት ነው። ስለዚህ በዚህ መሰረት የኢትዮጵያ የ25 ደረጃ ዳታ ከሰበሰበባቸው 147 ሀገሮች 132ኛ ነው የሆነው ማለት ነው። ስለዚህ ከ147 ሀገር 132ኛ ነው የሆነው ማለት ነው። ኦልሞስት ወደ 15 ሀገር አካባቢ፣ ቅድም 11 እንዳልኩኝ ወደ 15 ሀገር አካባቢ ነው የምንበልጠው ማለት ነው። አምና ባይዘዌይ ተመሳይ ዳታ ተሰብስቦ ኢትዮጵያ 130ኛ አካባቢ ነበረች። ግን አጠቃላይ ሀገሮቹ ቁጥር ደግሞ ያንስ ነበር ከ147። ሶ ዘንድሮ 147 ሆኗል። እንግዲህ የኢትዮጵያ ደረጃም ደግሞ በሁለት ዝቅ ብሏል ማለት ነው። አሁን 132ኛ ላይ ስላለን እንግዲህ ከአፍሪካ የመጀመሪያዋ ሰላም እንግዲህ የመጀመሪያዋ ደስተኛ የሆኑ ህዝቦች ያሉባት ሀገር ሞሪሼስ ሆናለች። እንግዲህ ኦፍ ኮርስ ከአፍሪካ አንደኛ ትሁን እንጂ ከ78ኛ ነው የሚጀምረው። 78ኛ አካባቢ ናት ያለችው ሞሪሼስ። ስለዚህ አፍሪካ እንግዲህ ከ78 ነው የምትጀምረው። የምትገርም ሀገር ናት በእርግጥ ሞሪሼስ። አንዳንድ ኢሜጆቹ ምናምን ስታየው ስዕል ነው የሚመስሉት። ተፈጥሮም ያደላላት ሀገር ናት። ሶ ባንዲራቸውንም እዚህ ከስራ አስቀምጬላችኋለሁ። እንግዲህ ዓለም ላይ ደግሞ በጣም ደስተኛ የሚባሉ ህዝቦች ያሉበት ፊንላንድ ነው። እንግዲህ ፊንላንድ ላለፉት 8 አመታት በተከታታይ በመሪነት ነው የምትገኘው ማለት ነው። ይሄ ኢንዴክሱ ባይ ዘ ወይ ከ10 ነው እና የፊንላንድ ስኮር 7.736 ነው። ሶ ይሄ ኢሜጅም ትክክለኛ ኢሜጅ ነው። አንዱ የሚጎበኘው እነዚህ ቦታዎች ናቸው። ባንዲራቸውም ደግሞ ከስራ አስቀምጬዋለሁ ማለት ነው። ስለዚህ ፊንላንድ ከዓለም አንደኛ ናት ማለት ነው በሃፒነስ ኢንዴክሱ። ሶ ምንድን ነው የሚይዘው? እንግዲህ ቅድም ለመጥቀስ ሞክሬያለሁ። ይሄ the World Happiness Report evaluates countries based on several determinants including
ጂዲፒ ፐር ካፒታ የመጀመሪያው ነው። ሪፍሌክቲንግ ዘ አቨሬጅ ኢንከም ኦፍ ሲቲዝንስ አይደለም የነፍስ ወከፍ ገቢ የምንለው ማለት ነው። ከዛ ሶሻል ሰፖርት አለ ዘ ፕሬዘንስ ኦፍ ሪላያብል ሶሻል ኔትወርክስ ራይት አለ ወይ ያም እንግዲህ ሰዎች ደስተኝነት ላይ ራሱ የቻለ ኢምፓክት አለው። ሄልዚ ላይፍ ኤክስፔክታንሲ አሁን ላይፍ ኤክስፔክታንሲ ሳይሆን ሄልዚ መሆን አለበት ደግሞ ኢን ዘ ሚን ታይም ሶ ዘ አቨሬጅ ኤክስፔክትድ ላይፍ ስፓንስ እነ ጉድ ሄልዝ። አራተኛ ላይ ያለው ፍሪደም ቱ ሜክ ላይፍ ቾይስ ሶ ፐርሲቭድ አውቶኖሚ ኢን ዲሲሽን ሜኪንግ ማለት ነው። ስለዚህ ያ ፍሪደም ራይት እኛ የምንፈልገውን ነገር ዲሳይድ የማድረግ ላይፋችን ላይ የመወሰን ምን ያህል ፍሪደም አለን ወይስ ኦልሬዲ ፕሪዲተርማይን ተደርጎ በሆነ አካል ነው የሚወሰን እንደሚለው እሱም የራሱ ኢምፓክት ያለው። ጀነሮሲቲ ኦብቪየስሊ ዊሊንግነስ ቱ ሄልፕ አዘርስ ፓርቲሲፔት ኢን ቻሪቴብል አክቲቪቲስ እሱም የራሱ ፖይንት ነበረው። and perceptions of corruption ነው public opinion on the prevalence of corruption in the society another determinants of happiness ነው ማለት ነው። ስለዚህ ወርልድ ሃፒነስ ሪፖርትን ኢቫሉዌት ሲያደርጉ እነዚህን እንደ ክራይቴሪያ ተጠቅመው የነዚህን ዌይትድ አቨሬጅ በፕሪንሲፓል ኮምፖነንት አናሊሲስ ወይ ደግሞ በሌላ ሜትር ተጠቅመው ዌይትድ አቨሬጅ የሆነ ኢንዴክስ ነው ማለት ነው ከ0 እስከ 10። ስለዚህ 0 ከሆነ በቃ ደስተኛ ያልሆነ ሀገር ነው፣ ወደ 10 የሚቀርብ ደግሞ ከሆነ በጣም ደስተኛ ሀገር ነው። ስለዚህ ፊንላንድ ከ7.7 አካባቢ ነው፣ የኢትዮጵያ ደግሞ 3 ፖይንት ሰምቲንግ ነው። ስለዚህ እኛ ከዓለም 132ኛ ሆነናል ማለት ነው ከ147 ሀገሮች። ሶ ያነበብኩትን ላካፍላችሁ ብዬ ነው። በጣም አመሰግናለሁ። ቻናሉ እንግዲህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው። ይህንን ቻናል ላይክ ማድረግ ሼር ማድረግና ሰብስክራይብ በማድረግ ቻናሉን መደገፍ ትችላላችሁ። ከዚህ በተጨማሪ ከዚህ በፊት እንዳልኳችሁ የምሰራቸውን እያንዳንዱን ቻፕተር ስፖንሰር ማድረግ የምትፈልጉ ሰዎች ማስታወቂያ ማስነገር የምትፈልጉ ሰዎችን አብረን መስራት እንችላለን። ከዚህ በተጨማሪ ደግሞ የተለያዩ ሪሰርቾችን የምትሰሩ ተቋማት ኤንጂኦዎች ትሆኑ ትችላላችሁ፣ ኢምፓክት ኢቫሉዌሽን የምትሰሩ ተቋማት ትሆኑ ትችላላችሁ። ኮንታክት ብታደርጉኝ አብረን መስራት እንችላለን ሪሰርች ላይ። በጣም አመሰግናለሁ። ታንክ ዩ